ይሄ ዮኒ ማኛ ማለት አይደለም ዮኒ ማኛነት ነው ዮኒ ማኛ ማለት ሮብለት እስልምናን ተቀብሎ ጧት ከሰዓት ላይ ቁርአን ገጽ 6 ላይ አላህ እንዲህ ይላል እንደሚለው ማለት ነው ከዛ ጧት ደግሞ ሐሙስ ጧት ጴንጤ ይሆናል ከዛ ከሰዓት ላይ ኢየሱስ ጌታ ነው ገድል እንደዚህ ይላል ድርሳን እንደዚህ ይላል ኬታ መጣ ለስዕል መስገድ ምን ትስዬ ምናምን ይሄ ዮኒ ማኛነት ማለት ነው ጧት አምነህ ከሰዓት ማስተማር ማለት ዮኒ ማኛነት ማለት ከዛ ደግሞ ኦርቶዶክስ ሆኖ ይመጣል ከዛ በኋላ ማርያምን እመቤቴን ልይለቷን ይላል ከዚህ መጥቶ ጴንጤ ማለት ይላል እዚህም አልተማረም እዛም አልተማረም ቢያንስ እንደኔ ዲፕሎማ ከያዛችሁ ታፍራላችሁ እያወቃችሁ ስትመጡ ደግሞ እንደዚህ ነው ዝቅ ነው አይደል የምትሉት ዝቅ ነው አለማወቃችሁ ይበዛል በንባብም በማድመጥም በምንም ያገኘነው ነገር ማለት ነው እንደዛ ነው መሆንም ያለበት አላያችሁም ዛፎች ፍሬ ያላቸው ዛፎች እቃዝው ብለው ራሳቸውን ዝቅ እንዳደረጉ ነው ምንም ፍሬ የሌለበት ዛፍ ቅጠሉ ቢሊሊሊ ይላል ፈለጋት ናት ተጽዕኖ ፈጣሪ ነው ፈለጋናት ተጽዕኖ ፈጣሪ እነ ቤታዩ ይሄ የአረብ ሀገር ሴት ተሰብስቦ ነጠላ ለብሶ ፈለጋት ናት ተጽዕኖ ፈጣሪውን አመጣችሁት ከዛ በኋላ ቀለም የመጣና ጨፈረበት ሸናበት ተጸዳዳበት አንገቱን አስደፋው ያው መምህራኖቻችን እንኳን ሺ ጊዜ አስተምረውን የማይገባን ለመረዳት በጣም ቅልብ በጣም ጊዜ የሚፈልገውን በስዕል ጉዳይ የምስራቁን የምዕራቡን የጥንታዊውን አጣቅሶ በስንት ገለጻ የሚደረግበት ነገር እዚህ መጥቶ ሌላ ወሬ ያወራበታል ስለዚህ በዚህ በቲክቶክም ላይ ያላችሁ ሰዎች ቲክቶክ ላይ ያለው ቀባጣሪ መንፈሳዊ ነኝ ብሎ ስለቀባጠረና ስለሳተ ቤተክርስቲያን ተሸነፈች ማለት አይደለም እና ይሄንን እንድታውቁ ያስፈልጋል እንግዲህ የዛሬው በረሃ ግብራችን ይሄን ይመስል ነበር ስለቆየው ነው መጥቼ እዚህ ለፈለፍኩባችሁ አፉ አድርገኝ እሺ ኔም ይባላል ፒን እናድርገልን እስክንድር ነጋ ላይ የፈጸምከው ነውር ገና ፈጣሪ ይፈርድብሃል ይላል እንትን ጓደኛዬ ነው የሚገርማችሁ ይሄ ሰውዬ ወደ ላይ ላውጣው ነው ራሴ የቲክቶክ ጓደኛዬ ነውና መረጃዎች ይልክልኛል ማለት ነው እና በጣም ራሱ እስክንድር ይመስለኛል ይሄ ሰውዬ አሜሪካን ሀገር ነው ያለው እስክንድር ይመስለኛል እስክንድር ነጋ እኔ መምህሩ ነኝ ናሜ ስምህን ቀይረዋል አሁን ደግሞ የእስክንድር ነጋ መምህሩ ነኝ ራሱ እስክንድር ነጋ እና ሀብታሙ ባሉበት እና እስክንድር ባሉበት እና ማን ባሉበት መምህሬ ነህ ያለኝ ነው እና እኔ መምህሩ ለተማሪ ለእስክንድር ጆሮውን ቆንጥጬ ማስተማር ግዴታዬ ነው አንተ እስክንድርን የምታቀው የነጻነት ታጋይ ጋዜጠኛ ምናምን ብለ እኔ ደግሞ መምህሬ ብሎ ነው የሚያቀኝ እሱ ቪዲዮውን አይተዋል ቪዲዮውን እለቅልሃለሁ እና መምህሩ የተማሪውን ድክመት የተማሪውን ስህተት ያቃል እና ያርምለታል ከ10 9 8 እጅግ በጣም ጥሩ እንደገና ደግሞ የወላጅ ክትትል ያስፈልገዋል ብሎ ይጽፍለታል ስለዚህ እኔ ለእስክንድር የጻፍኩለት የወላጅ ክትትል ያስፈልገዋል ብዬ ነው የጻፍኩለት እና እስክንድርን በጣም የጠቀመው ሰው ቢኖር እኔ ነኝ እስክንድርን በጊዜ ሳይደክም እንዲታወቅ ያደረኩት እኔ ነኝ በዚህ ደግሞ በጣም እኮራለሁ በጣም እደሰታለሁ አማራ እስክንድርን ሊያነግስ አይደለም አማራ እስክንድርን ሊያነግስ አይደለም የሚሞተው አማራ እስክንድርን በላዩ ላይ እንዲሾም አይደለም የሚሞተው እስክንድርን ተጠግቶ እስክንድርን ይዞ የፖለቲካ ስልጣን መያዝና የጓጓው ስደተኛውና ናሜ መሰሉት የዲሲ ጡረተኞች በማምሻ እድሜያችን እንኳን ቢሳካልን እሱን ተጠግተን ብላችሁ ነበር እሱን ህልማችሁን ቀጭቸዋለሁ እና እስክንድር በጣም ለታደኩት እስክንድር በጣም ነው እንትን ያልኩት እና መምህሩ ነኝ ልፈልጌ ነው ይሄን ደግሞ አንተ ብትልሳን ራሱ እስክንድር የተናገረው ነው እስክንድር መምህሬ ነህ እና ካንተ ሰማዘ እንግዲህ መምህሩ ስለሆንኩ ይሰማኛል መምህር ደግሞ ልጁን ሲፈልግ በጥፊ ይለዋል ሲፈልግ ጆሮን ይቆነጥጠዋል ሲፈልግ ተንበርከክ ይለዋል ሲፈልግ ባርጩሜ በዚህ ጣቱን ይመታል ከፈለገ ደግሞ መቀመጫው ላይ በአርጩሜ ጠብ ያደርገዋል ያለበለዚያ ደግሞ ወላጅ አምጣ ይለዋል እና እኔም ለእስክንድር የመምህር
አንድ መምህር ለተማሪው ማድረግ የሚገባውን ስራ ነው ያደረኩለት። ተማሪ ደግሞ ገንዘብ እጁ ላይ ሲገባ ጥሩ አይደለም። የሚማር ተማሪ ገንዘብ እጁ ላይ ሲገባ ጥሩ አይደለም። እስክንድር የህዝብ ገንዘብ እጁ ሲገባ ያደረገውን አይተናል። አጠቃቀሙን አልቻለበትም፣ በተነው እና ሀብታሙ አያሌውን አቀበጣቸው፣ አጠፋቸው። እና የውርስ ገንዘብና የልመና የስጦታ ገንዘብ ብዙ ሰው ያጠፋል። የሎተሪም ገንዘብ ቢሆን በጣም ያጠፋል። እና እስክንድር በነፃ እየተሸመጠጠ የሚመጣ ገንዘብ የለመደ ሰው ነው እና እሱን ያስቀረውበት። ባልደራስ እያለ በጣም ብዙ ዶላር ሰበሰበ። ለአዲስ አበባ ጠብ ያደረገው ነገር የለም። ገንዘቡም ወደ አዲስ አበባ አልመጣም። ፋኖ ነኝ ብሎ ወደ ፋኖ ገንዘቡን በሚሊዮን የሚቆጠር ሰበሰብንለት። ለፋኖ ጠብ ያደረገው ነገር የለም። ስለዚህ እስክንድርን ገንዘብ እየሰጠን በእውነት እንዳይንቀሳቀስ አረግ ነው። ቀጭኑ እስክንድር በእውነት አማራ ፋኖ ትግል ውስጥ ገብቶ ቦርጫ ወጣ። በረሃ ውስጥ ቦርጭ ይወጣል እንዴ? ሰው ቢራ እየጠጣ ምን እየጠጣ ነው ቦርጭ የሚያወጣው? ስለዚህ ለእስክንድር ጥፋት ተጠያቂዎቹ እኛም ጭምር ስለሆንን እስክንድርን አርሜዋለሁ ማለት ነው። እና ሌላ ጥያቄ ካለ ወደዚህ ማምጣት ትችላለህ፣ እሰማሃለሁ። እንደውም ጥሩ ነው ትንሽ ላምሽ ከናንተ ጋር። ሌላ ጥያቄ ካለው እዚህ ብቅ አድርጉልኝና እንትን በሉልኝ። ወዲ ደርጊ የሚል ሰው አለ መሰለኝ። ወዲ ደርጊ የሚል አለ። ይሄኛው የቆሰለ የሻዕቢያ ወይም ደግሞ የወያኔ እንትን ነው ማለት ነው። እና እኔ ለጥያቄ በጣም ክፍት ነኝ፣ ግን መልስ ስመልስ እንደዚህ አቀባብቼ ምን ብዬ አይደለም። እንዲያምህ አድርጌ ነው የምመልስልህ እና እውነቱን ነው የምነግርህ። በእውነቱ ልትከራከረኝ አትችልም። ውሸት አልጨምርበትም። እውነቱን ነው የምነግርህ። እውነቱን መስማት የምትፈልግ ካለ ደግሞ ትሰማኛለህ ማለት ነው። የማትሰማ ከሆነ ደግሞ የራስህ ጉዳይ ይሆናል ማለት ነው። እሺ ማሜ ተመለሰልህ ወይ? በጣም እናመሰግናለን። ጠፍቷል ወንድማችን ከእስክንድር ጉዳይ ጋር እንትን ሊለኝ ነበረ፣ ጠፍቷል። የመንዝ ወርቅ የደሃ ልጅ አይደለም እንዳንተ ብላኛለች። እስክንድር ነው ጻፊልኝ። የመንዝ ወርቅ ናት እንግዲህ እቺ እዛ አካባቢ ናት። የደሃ ልጅ አይደለም እንዳንተ ብላለች። እስክንድርን ከሆነ መልሳለሁ ማለት ነው። እሺ የመንዝ ወርቅ እስክንድር የደሃ ልጅ አይደለም እንዳንተ ብላኛለች። እስክንድር እኔ እንግዲህ እስክንድር እናቱ ጎጃም ናቸው፣ አባቱ የጎንደር እንደዚህ እናቱ ጎንደር ናቸው። ያደገበትን ቦታ አውቀዋለሁ። እድል አግኝቶት ሄዷል። ግን የሀብታም ልጅ የሚባል አይደለም። የሀብታም ልጅ የሚባል አይደለም። እስክንድር እንደ ማንኛውም ኢትዮጵያዊ ነው። እድል እንደቀናው ሰው ወደ አሜሪካ የሄደ ሰው ነው። በድህነት ያደገ ሰው ነው። እስክንድር ከኔ ጋር የሚለየው እስክንድር ወደ ፖለቲካው ትግል ገብቶ የታሰረ ነው። ምንም የሚካድ አይደለም። ነገር ግን በፖለቲካው ትግል ደግሞ እስክንድርም የተጠቀመ ሰው ነው። እስክንድር ፖለቲከኛ በመሆኑ ልጁና ባለቤቱ አሜሪካ ሄደዋል። እስክንድር ፖለቲከኛ በሆኑ ማህበር ባቋቋመ ቁጥር ከጓደኛው ከባለቤቱ እህት ባል ጋር በመሆን ከዶክተር አምሳሉ ጋር ከባልደራስ ጀምሮ ይሄን የዳያስፖራ ዶላር ሲሰበስብ የነበረ ነው። በእውነት ሲሰበስብ የነበረ አዲስ አበባን ነፃ ለማውጣት ሚሊዮን ዶላራችን ሰብስቧል። የደሃ ልጅ አይደለም እና ሎተሪም አይወጣለትም። አሜሪካ ቢማርም ቢሰራም አይወጣለት። እስክንድር እዚህ ተማረ ከዚህ ትምህርት ቤት ነው የወጣው ተብሎ ወረቀት የለውም፣ አያሳይም። እስክንድርን ወያኔ ናት ብዙ ነገር የሰራችለት በእውነት በማሰር እና ደግሞ እስክንድርን ሽጠው የተጠቀሙ አሉ። እስክንድርን ሽጠው ይበሉ አሉ። ግንቦት ሰባቶች ፎቶውን ሽጠው ስሙን ሽጠው በልተዋል። እሱም ደግሞ በስሙ በደንብ አድርጎ ተጠቅሞበታል ማለት ነው። የባልደራስ ገንዘብ የት አለ? የለም። ወደ አዲስ አበባ መጥቷል? አልመጣም። የት ነው ያለው? እዛው ነው ያለው አሜሪካ። ማጋ ያለበት አለ።
የአማራ ፋኖ ህዝባዊ ግንባር የአማራ ፋኖ ህዝባዊ ድርጅት በሚሊዮን የሚቆጠር ራሴ የሰበሰብኩት ዶላር የት አለ? የለም። ስለዚህ እስክንድር የደሃ ልጅ አይደለም የሀብታም ልጅ ነው ምናምን የሚባል ነገር የለም። እኔ ስለኔ ትንሽ ለመናገር እኔ ዘመድኩን በቀለ እባላለሁ። የተወለድኩት ሐረርጌ ክፍለ ሀገር ነው። ስወለድ ጥይት የተተኮሰልኝ ልጅ ነኝ። ለዚህ ደግሞ አስፋው መሸሻ የኢቢኤሱ የእሱ አባትና የኔ የናቴ አባት አብረው ነው ወደ ሐረርጌ የሄዱትና ሐረርጌ የነበሩት እና ከዛም በኋላ ያደግኩት ቀጨኔ መድኃኔዓለም ነው። ከቀጨኔ መድኃኔዓለም ከማርገጃው በላይ ያለ ቪላ ቤት ውስጥ ነው ያደግኩት። የመንዞርቅ ምናልባት ገጠር ነው የተወለድሽው እና ስላላወራው ሳይሆን ምናምን በኋላ ላይ ግን ቤተሰብ ያው የሚያጡት አጡ። ያው ፊውዳል በዩ ምን በዩ አጡ። ካጡት ቤተሰቦች መካከል ደግሞ አንደኛው የኔ ቤተሰብ ሆነ አግኝቶ ማጣት የሚባል ማለት ነው። ከዚያ በኋላ ያው እንሂድ ሲባል ወደ ገጠር አይደለም የሚገባው ያው ወደ ወገኑ አይደል እኔ አልሄድም ብዬ በችግር አደግኩ ማለት ነው። አለቀ በችግር መከራዬን በልጄ ሾላ ላይ ያደርኩ ታሪኬን ጽፌ የሚያምር ታሪክ ነው የጻፍኩት። የሚያምር ሊስትሮ እየሰራው አልሰረኩም፣ አልገፈፍኩም፣ አልዘረፍኩም። ሊስትሮ እየሰራው ሾላ ላይ ቀጨኔ መድኃኔዓለም ያለችው ዋርካ ላይ እየተኛው እያደርኩ ስዕል እየሸጥኩ መዝሙር እየሸጥኩ ቋንቋዬ ነሽ ድንግል መጽናኛ የሚለው በሚሊዮን የሚቆጠር ኮፒ የሸጥኩት ራሴ ነኝ። እንግዳ ወርቅ ቁጥር 1 ታዲዮስን ሰርቼ ምህረተአብን ሰርቼ ነዳንኤል ክብረትን ስብከት ሰርቼ ቅዱሳት መካናት በኢትዮጵያ የሚባል መጽሐፍ ደርሼ የአዲስ አበባ ዩኒቨርሲቲ የክብር ዶክተር ማናቸው ባየ ኢማም በሰርቲፊኬት የሰጠኝ ሰው የኢትዮጵያ ሬዲዮ የተረከው ሬዲዮ ፋና የተረከው ስራ የሰራው ሰው ነኝ። ግን ፌስቡክ ቲክቶክ ከነ ሞጣ እኩል አደረገኝ፣ ከነ ዮኒ ማኛ እኩል አደረገኝ። ሰው ደግሞ ራሱን መሸጥ ይጠብቃል፣ መሸጥ ይጠይቃል። ብዙዎች ራሳቸውን እየሸጡ ነው ምናምን ያለው። እኔ ቁልጭ ያለች ታሪኬን ነው የምናገረው፣ ቁልጭ ያለች ስራዬን ነው የምናገረው። ስራዬን ህዝብ ያውቀዋል። ታህሳስና ሐምሌ ቁልቢ ሜድ እኔን ያቀኛል። የቁልቢን ፖስተር እየሸጥኩ የቅዱስ ጊዮርጊስን ፊልም እየሸጥኩ ምን ራሴ ቆሜ ለፍልፌ የዘረፍኩት የለኝም። ሰርቼ ነው የምበላው። እንደኔ ሀብታም ልጅ አለ? እንደኔ ሀብታም ልጅ አለ? በድህነቱ ደግሞ የሚኮራ ሰርቶ የሚያሳምን የሰው ገንዘብ የሰው ጥገኛ የሌለ የየትኛውንም ዳያስፖራ ገንዘብ ያልሰበሰብኩ በፋኖ ስም ያልሸቀጥኩ መርዝ የማይሆንብኝ እዛ ትል እየተሉ እዛ ቅማል እየቀመሉ እዚህ ቤተሰቦቻቸው ኩላሊታቸው እየፈረጠ በስማቸው ስም ስላላቸው ብቻ እንደሚሉት አይደለም። እና እኔ እስክንድርን ማቀው ጫዋ የደሃ ልጅ የምስኪን ልጅ ነገር ግን ገንዘብ ደግሞ ያገኘ በዳያስፖራው ገንዘብ ያገኘ እና ሀብታሙ በምን ተጣሏል? ኢትዮ 360 በምን ተፍረከረከ? እስክንድር አይደል እንዴ? እስክንድር የገባበት ድርጅት በሙሉ ይፈርሳል። እርግማን ነው እስክንድር በግልጽ ለመነጋገር ነቡታ ለቅሱ ነበር ብሏል። እኔ ግጥም አድርጌ ብላክ ኤንድ ዋይት ነው ያመጣሁት። የሚመሰክርብኝ ህዝብ አለኝ፣ የሚመሰክርልኝ ህዝብ አለኝ። በድህነት ያላፍር፣ በማጣት ያላፍር፣ በመለመን ያላፍር፣ ዛፍ ላይ በመተኛት ያላፍር፣ በመንከራተት ያላፍር፣ በመራብ ያላፍር፣ በመጠማት ያላፍር። ደስ እያለኝ ነው የምናገረው። እያገሳው እያልኩ ነው የማወራው። አርቲፊሻል አይደለሁም እኔ። አሁን የመንዞርቅን ነይና አውሪ ብላት አርቲፊሻል ናት። የትዳር ህይወቷን ንገሪን ብንላት አርቲፊሻል፣ ጸጉሯ አርቲፊሻል፣ ፊቷ አርቲፊሻል ይሆናል። እኔ ከነገባጣዬ ከነሸራ ከነተበለ በጥርሴ በቦክስ ከነተመታው ጥርሴ ነው ያለሁት። ማላፍርበት በመውደቄ ማላፍር፣ በመነሳቴ ማላፍር። ብዙ ሰዎች የሚፈሩት ይሄን ነው። እዚህ ጋር እኮ ይቻላል እኮ ታሪክ ፈጥሮ ምን እኔ እንደዚህ ነኝ እኔ እንደዚህ መሸጥ ይቻላል። ዛሬ እነ ሳሚ የሚባለው አታስታውቱም? ከኦባማ ጋር ቁርስ በላው ከክሊንተን ጋር ምሳ በላው ብሎ የምናውቀው ልጅ እኔ የማውቀው እኔና ፍቃዱ አማረ ዘማሪ ፍቃዱ አማረ የምናውቀው ልጅ በኢትዮጵያ ቴሌቪዥን የፈጠራ ውጤቶች አወዳዳሪ ሆኖ መጣ። እንዴ ሳሚ ምን ነክቶት ነው እያልኩኝ ሳሚ ብድግ ብሎ
ሁለት ዲግሪ አለኝ 3 ማስተሬት አለኝ አሁን እንደዚህ ላደርግ ነው አለ የዩኒቨርሲቲ ተማሪዎች መንጋው ተነስቶ ያጨበጭብለታል ዲፍቂ ልጅ ምን ነክቶት ነው አረኔ ማቀው የለም የኔ ሚላላክልኝ ልጅ ከነዜና ማርቆስ ጋር የፍቃዱን ለመቅረጽ አክሱም ድረስ የላኩት ከኔ ጋር ኢቲሳ ተክለ ሃይማኖት ሄዶ ደጅሽ ላይ ቆሜ እጠራሻለሁ የሚለውን መዝሙር የሰራ ነው እዛ የመቤታችንን ያ ውሻ ሲያሳድደው ምና ይሄ ከኔ ጋር የነበረ ሳሚ ወጥቶ እኮ እናቴ አከበቁባይ ቢሮ አጠገብ ነኝ ምንትስዬ ነኝ ብሎ ቀን እስኪ ጥለው ድረስ እኮ እዛ ደርሶ ነበር በኢትዮጵያ ቴሌቪዥን ዳኛ ሆኖ ከፕሮፌሰሮች ከዶክተሮች ጋር ሆኖ ይቻላል ግም ብሎ እንደ አብይ አህመድ ከ7ኛ ክፍል ዶክትሬቱን ይዞ መሄድ ይቻላል እኔ እንደዛ አላረኩ እንደዛ አላደረኩ የኔ ህይወት ማንንም ገልጦ ሊያነበው የሚችል መጽሐፍ ነው ያለኝ ማለት ነው ስለዚህ እኔና እስክንድር ምንም ችግር የለብን እኔ ጓደኞች አሉኝ እኮ እኔ ሀብታ እኔ የማን ልጅ እንደነበርኩ የሚያውቁ ስም ጠቅሼ ነገርኩሽ እንግዲህ የአስፋው መሸሻ እናቱ አሉ ወይዘሮ ጥሩ ወርቅ ወይ ምናምን እናትየው አሉ በህይወት ያሉ ናቸው ያሬድ መሸሻ አለ የአስፋው መሸሻ ወንድም ካናዳ ነው ወንድሜ ጠይቁት እኔ ማን እንደሆንኩ ምን እንደሆንኩ ይነግራቸዋል እና ዝም ብለን በቃ እዚህ መተን ከነዮኒ ማኛ ጋር እኩል ስንሰለፍ እንትን ባይባል ጥሩ ነው እኔ የምፈልገው ይሄ መስመር ነው ይሄ የድህነቱን የማጣቱን መስመር ነው እኔ አሁንና ታዲያ እኔ ባንድ ቁምጣን የተማርኩት አው ብዬ መጻፌ ለኔ እርካታ እኮ ነው የሚሰጠኝ የሚያቁኝ እነ ሁሴን ከድር እነ ሄኖክ ጌታቸው እነ ብሩክ ጌታቸው እነ ነጻነት ይመር እነ ነጻነት ኢንድሪስ እነ ኢላቸው እነ ይልፋለም እነ ስንቱ እነዚህ ሁሉ ሰዎች ይታዘቡኛል እኮ ይታዘቡኛል ነጻነት ድሪስ የወንድሞቿን ሱሪ አምጥታ ለኔ ዘመዴን ቀይር ብላ የሰጠችኝ እህቴ አሁን ደብረ ዘይት ነው ያለችው እንዴት ተቀየመኛለች በእውነት እነ ራሄል አሜሪካን እዚህ ፈረንሳይ ያሉት እነ ይላቸው አሜሪካን ያሉት እነ ብሩኬ በጣም ይቀየሙኛል እኔ በጣም ይቀየሙኛል የኔ ህይወት ደስ የሚለው በቃ ኦሪጂናሉ ዲነናትና የሌማነ ይቀየሙኛል በእውነት ወንድሞቼ ጓደኞቼ ይቀየሙኛል እነ ዮናስ የማነ ይቀየሙኛል አሜሪካን ደቡብ አፍሪካ ይቀየሙኛል ዮኒ ናናትሪ ሌማን የሚባለው ጓደኛዬ ከደቡብ አፍሪካ ያስተናገደኝ ነው እዚህ አዲስ አበባ ሲመጣ ደግሞ ከልጄ ጋር አስተዋወቁት እኔ እዚህ እስከመጣ እሱ አዲስ አበባ ስለነበረ ከልጄ ጋር ጓደኛ ማቾች ሆኑ እኔ በልጅነቴ የናትናኤል የማነ ጓደኛ ነኝ እኔ ከተሰደድኩ በኋላ ደግሞ ናትናኤል የማነ ከልጄ ጋር ጓደኛ ሆነ ስላገናኘዋቸው ደውሎ ይጠራውና ና ብሎ ፍየል ቤት ይዞት ሄዶ ፍየል ያበለዋል ምን ይለዋል ምን ደስ አለ እና ናቲ የኔን የልጅነቴን ይነግረዋል አባባ ነግሮኝ ነበር ይለዋል ስለዚህ እኔ ለልጄ ዋሽቼው ቢሆን ኖሮ እዛ ናቲ መጥቶ እንዲ ነበርኮ ቢሎ ልጄ ራሱ ይታዘበኛል እና ራሳችሁን ሁኑ አርቲፊሻል አትሁኑ ስንቶቻችሁ አቃቃለሁ ስንቶቻችሁ ናችሁ ፋዘር መጣ ብላችሁ በሰው መኪና የምትደበቁ ብዙ ሰዎች እናውቃለን በእናቶቻችሁ የምታፍሩ በአባቶቻችሁ የምታፍሩ በዘበኛው አባታችሁ በጭቃ ረጋጁ አባታችሁ በዱቄት አስፈጩ አባታችሁ በደሃው አባታችሁ አሻሮ በምትቆላው እናታችሁ ጠላ ጠምቃ ጠጅ ጠምቃ በማንም ክፍታፍ እየተሰደበች ጸጉሯን ሳትታጠብ ሻሽዋን ሳትቀይር ለናንተ ብላ የጠቆረች እናታችሁን የካዳችሁ ስንቶች ናችሁ የካዳችሁ እናንተን ወገቧን አስራ ወገቧን ተጣብቃ ሸታ ከሰውነት ተራ ወጣ ማዲያት በማዲያት ሆና እናንተን አበባ እናንተን ልዑል አስመስላ አሳድጋ ከሰው እንዳታንሱ ጫማ ልብስ ገዝታ እሷ መሃይም ሆና እናንተን ዶክተር ያደረገች እናታችሁን የምታፍሩባቸው ስንቶች ናችሁ ለገርል ፍሬንዶቻችሁ ለቦይ ፍሬንዶቻችሁ ማታስተዋውቁ መደብ ላይ አድጋችሁ አያታችሁ የተኛበት የቁርበት አልጋ ላይ ተኝታችሁ በአያታችሁ ጊዜ የነበረ የዲዲቲ መያዣ ውስጥ ባለ ጨው
ወጥ እየተሰራ በልታችሁ ኮርኒሱ ሳይቀየር ፍራሹ ሳይቀየር ዛሬ አለፈልን ብላችሁ የቻይና ልብስ ስላረጋችሁ ሜካፕ ስላረጋችሁ እንደ ሀብታም አክት የምታደርጉ ስንቶቻችሁ ወራዶች። እኔና አይደለም እና የመንዞር ቅናት ይሄን ያናገረችኝ ደስ ይለኛል። እንደ ሲያናገሩኝ አያቴ እንደነገርኳችሁ ግዙፍ ናቸው፣ ቀይ ናቸው፣ መኳንንት ናቸው። የሴት አያቴ ማለት ነው። እና ከዛ በኋላ ቪላ ቤት ውስጥ ነው ያሉት። ክርክር ነው ከሌላ የሚወለሳቸው መሃን ስለሆኑ ከሌላ የሚወለዱ ልጆች ቤቱ ይገባናል እሷ ትሂድ ምናምን ክርክር ነው። እኔ ደግሞ በሳቸው ስር ነኝ ያለሁትና አጡ። ስለዚህ ክርክሩ እስኪያልቅ ድረስ እሳቸው ዛ መከራከር ነበረባቸውና እኔ ሁሉም ሲጣሉ ዝም ብዬ ነው ማየው ምንም መሄጃ ስለሌለኝ ማለት ነው። እና ከዛ ለልመና ይወጣሉ የኔ አያት ማለት በ1977 በ1976 በ1977 በ1978 አካባቢ ማለት ነውና ለልመና ይወጣሉ። ከዛ ይወጣሉ ይሄዳሉ። በወቅቱ 1000 2000 ብር ይዘው ይመጣሉ። በልመና እንደዛ አይገኝም። ግን እሳቸው ሄደው ይመጣሉ። ምንድነው የሚያደርጉት? ይሄዱና በቃ ትንሽ የተቀደደች ነጠላ አለቻቸው። ሌላ ቀሚሳቸው ገና ሳይዋቸው ፀሐይ ነው የሚመስሉት። ቅባት እንትናቸው ወዛቸው አግኝተው ማጣታቸው ያስታውቃል። ቀስ ይሉና ሄደው እጃቸውን እንዲህ ያረጋሉና የሚያያቸው ሰው ለሁለት ይሰነጠቅና የቻለ 100 ብር ያልቻለ በዛን ጊዜ 100 ብር 1000 ምናምን ብር ነው። ከዛ ያቺን 2000 የሚሆን 1500 ምናምን ይዘው ይመጣሉ። ከዛ ያቺን ይዘው ይመጣሉ። በቃ 10000 20000 በሉት ያሁን ወይም 30000 ብር በዛ ያቺን ቆጥበው ጧት ዳባችንን እንጀራ ኩንታሉ 25 ብር ነው ወይ 30 ብር ነው ያይገዛል። አለቀ። እስኪያልቅ ድረስ አይወጡ። ከዛ ደግሞ ሰዎች ጠቆሟቸው ይዟቸው ሄዱ። አንዳንድ ሰዎች እና አባ ላምበርቶስ ይባላሉ። አሁን የካቶሊክ ካርዲናል የሆኑት አባ ደምረው ይባላሉ። ያኔ አባ ደምረው ይባላሉ። አሁን አባ ብርሃነ መስቀል የሚባሉት እነሱ ጋር ላዛርስት ይዟቸው ሄዱ። አያቴን ትልልቅ ሰዎች ማለት ነው። እና ገብተው አስተዋወቋቸውና አግኝተው ያጡ ናቸው። እንዲህ ናቸው። እኔ ገሌ ብዬ ስም እንዳልጠራላችሁ ይሄ ነው። እባካችሁ ሲቸግሯቸው እርዷቸው ተባለ። ኩፖን ተሰጣቸው። ከዛ ያ ኩፖን ለኔም ደረሰኝ ማለት ነው። ከዛ እና አባ ላምበርቶስ ይባላሉ። አንዱ ልጅ አይዋለው ኤርትራ ይሁን አዲግራት ይሁን የሆነ ትግሬ ነው። አባ ደምረው ያን ያሉ እና አባ ሳሙኤል ይባል ነበር። አሁን ይኑሩ አይኑሩ አላቅም። የካቶሊኮቹ አዳራሽ አለ አንደርግራውንድ አላቸው። ብስኩት ያለበት ኬክ ያለበት ምን በቃ ልብስ ያለበት ማለት ነው። ከዛ ገብተ ምረጥ ባላለው እኔ የቱን ከየቱ ሊያዘው የቱን ከየቱ ምኑን ከይዙ ብስኩቱን ምኑን እና እንደዚህ ነው ያደግነው። ደስ ብሎ ነው ያደግኩት። እኔ ደስ ብሎኝ ምኮራበት በዛ መንገድ ባላልፍ ኖሮ ለደሃ አላዝንም ነበር። አሁን የሚያጣ ሰው አጣው ሲለኝ መከራዬን የምበላው ማጣት የሚያመጣውን ስለማቅ ነው። ሰው ራበኝ ሲል የምገባበት የሚጠፋኝ ረሃብ ምን እንደሚያደርግ ስለማቅ ነው። እና የመንዞርቅ የደሃ ልጅ ነህ አንተ ስላልሽኝ በድህነቴ ተባረኩበት፣ በድህነቴ አእምሮ ገዛውበት፣ በድህነቴ አምላኬን አገኘውበት። ደሃ ይጸልያል እኮ ደሃ ይጸልያል አምላኬ ሆይ ምናምን ብሎ ይጸልያል። እና ተባረኩኝ። ባለቤቴን ሳገኛት የደበቅኳት ታሪክ የለም። ይኸው ተዋደን አረጀን 30 ምናምን ዓመት ሆነን እግዚአብሔር በልጅ ባረከን። ይሄው ወንዱ ልጅ ዩኒቨርሲቲ ገባ፣ ሴቷ ልጅ ለዩኒቨርሲቲ እየተዘጋጀች ነው። ድህነቴ ምን አደረገኝ? ስወለድ እየተተኩሶልኛል። እሱ ሌላ ታሪክ ነው። አለፈ። አፈር ከደቼ በላሁ አለፈ። ከዛ በኋላ ደግሞ 20-30 ሰራተኛ ቀጠርኩኝ። ፎቅ ቤት ሰራው ለፍቼ ማለት ነው። የባልደራስን ገንዘብ አልወሰድኩም። በፋኖ ስም አልነገድኩም። በአማራ ስም አልነገድኩም። ሰርቼ ላብ ሰው የሚመሰክርልኝ እናመሰግናለን። የፍቃዱ የእንግዳ ወርቅ ከቁጥር 1 እስከ 4 የታዲዮስ አማኑኤል ናና መዳን ያለምና ያልገዛዋል የኔ ነው። አንቺ ገዝተሽኛል፣ አባትሽ እናትሽ ገዝተው በላቤ በወዜ የቁልቢ ገብርኤል የቤተ ክርስቲያኑ ፖስተር የኔ ነው። የግሸን ደብረ ገብርኤል ፖስተር የኔ ነው። ያውም ደግሞ ቁልቢም ሲሄድ በአንድ ብር ያሳተምኩትን 10 ብር እየሸጥኩ በሁለት ቀን ውስጥ 300 400 500 ሺህ ብር በዛን ጊዜ እየሰራው
ግሸን ሲሄድ ካሴት ሽጬ ምን ሽጬ ያንን ሁሉ ስዕል ምጭነው በህዝብ ትራንስፖርት በህዝብ ትራንስፖርት እንዴት አይነት የቢዝነስ ሰው መሰልኩሽ ግሸን የሚሄዱ ሰዎች መዘግባለሁ ሰዎች ይመዘገባሉ ሰዎች በተመዘገቡበት ላይ እኔ ስዕሌን እጭናለሁ ለሰዎች ምግብ አዘጋጃለሁ ከራሳቸው ገንዘብ ላይ ያ ምግብ እኔ እበላለሁ ደርሼ እስክመጣ በነፃ ነው መሪ ነኛ የማህበሩ መሪ ነኝ የማህበሩ አንቀሳቃሽ ነኝ ያ የሚሄደው ስዕል በሙሉ ተጭኖ ይሄድልኛል በህዝቡ ገንዘብ ነው ከዛ እኔ እሸጣለሁ የኔ ትርፌ ያ ነው ህዝቡን አገለግላለሁ ህዝቡን እግሩን አጥባለሁ ህዝቡን እንዳይረባው በራሱ ገንዘብ አበለዋለሁ መኝታውን አዘጋጅለታለሁ ከዛ ከህዝቡ ምሰርቀው የለኝም እኔ ላቤን እሰራለሁ ሰሌኔን ሽጬ ሰሌኔን ደውሬ እበላለሁ ከዛስ ህዝብ ያየኝ ይሄ ስዕል አለኝ 5 ብር ግዙኝ ይሄ መጽሐፍ አለኝ ይሄ ካሴት አለኝ ግዙኝ እላል ህዝቡ ተሻምቶ ይገዛኛል አለቅ ሰረቀ አይለኝ ምን በላ አይለኝ ገንዘብ ሳርቼ የቱ ይሻላል የመንዞርቅ በፋኖስም በአማራ ፋኖስም በአማራስም በባልደራስም የንጹሃንን ኩላሊታቸው እየፈረጠ ገንዘብ ያዋጡትን ሰዎች ገንዘብ መብላት ይሻላል የኔ ስዕል ሽጦ ዳውኑ ማደግ ተይንጂ በእውነት ትክክል አይደለም ግን ካልሽ እኔ ንገረኝ ስላልሽ ነው የተናገርኩት ሌሎቻችሁም እንደዚህ ጥያቄ ሲኖራችሁ እኔን ትጠይቁኛላችሁ እኔ መልስላችኋለሁ ማለት ነው ከዚህ በተረፈ ሌላም ነገር እንነጋገር ከተባለ ምንም ችግር የለውም ማለት ነው እንጂ በፈለጋችሁት መንገድ እናገራለን ዘመድኩን እንዲያርጎኛ ዘመድኩን እንደዚህ አርጌ ለዘመድኩን እንደዚህ አምጥታችሁ ከኔ ጋር ታገናኙታላችሁ ወይ ፊት ለፊት ታመጡታላችሁ ማለት ነው እንጂ ዝም ብሎ ከመሬት ተነስቶ እንዲያ ነው እንዲ ነው የሚባል ነገር የለም ሚነበብ ሚታይ ሚጻፍ ማንነት ነው ያለኝ ስጽፍ ስሜን ጠቅሼ ነው ዘመድኩን በቀለ ብዬ ስልክ ቁጥሬን አስቀምጬ ነው ስልክ ቁጥሬን በብዕር ስም አልጽፍም በብዕር ኃላፊነት ወስጄ ሪስክ ወስጄ ነው ሪስክ ወስጄ ነው ስጣላ ደግሞ ወንድሜ ነው ዘመዴ ነው መምህሬ ነው ጓደኛዬ ነው ልጄ ነው አባቴ ነው እናቴ ነው የለም በሀገር ጉዳይ በህዝብ ጉዳይ በቤተ ክርስቲያን ጉዳይ የሚያጭበረብር ካለ ለምን ከሞት ያስነሳኝ መልአክ አይሆን ታለቅ የመጣውን ለመቀበል ዝግጁ ነኝ ወደ ኋላ አልልም ያው ስም ይወጣልኛል እሱ ማንንም አይምርም እሱ ከሃዲ ነው እሱ ለገሌ ያዝንም እንዲላደረጉለት ይባላል ለኔ ምንም ለደንታው ነው ያሰው ለደንታው እና ይሄ ነው የጨረስን ይመስለኛል ጥያቄ የሚባልም የለም ጥያቄ ካለ ደግሞ አንድ ቀን ቴዲ አዋሳ ቤት የሆነ ቀን መጣና እዛ በኋላ ትመጣላችሁ እዛ ደግሞ እንነጋገራለን ያበላነውን ያጠጣነውን ገንዘብ ደግሞ እዛ ጋር በመምጣት በደንብ አድርጋችሁ እንነጋገራለን እናመሰግናለን ከኔ ጋር ስለነበራችሁ ከኔ ጋር ስለቆያችሁ ያውም እየቀጠቀጥኳችሁ ደግሞ እኮ አንድ ነገር ማወቅ ያለባችሁ ገንዘብ የሚለምን ሰው ከሰዎች መቀፈል የሚፈልግ ሰው በፍጹም ሰው ማስቀየም የለበትም እኮ እኔ እንዲህ ያጥረገረኩ እንዲህ ይሆንኩ በጣም ከባድ ነው ለዝምድና አልመችም ማለት ነው ለጓደኝነት አልመችም ይሄን በደንብ ማወቅ ማስመር አለባችሁ ድሮ ይሰድቡኝ የነበሩ ሰዎች አሁን የሉም የጠፉ ሞተው ነው አልሞቱ አሉ በህይወት እብድብድ ስንጫወት ወይም ደግሞ ራሳችንን ዝም ብለን ዝቅ አድርገን ስናወራ አንዳንዴ እንትን ባይል ጥሩ ነው መስመር ባይታለፈ ደስ ነው የሚለኝ የኛው መስመር በጣም ነው ደስ የሚለኝ ግን ደግሞ ማውራት ካለብን እናውራ ከተባለ አንዳንዶቻችሁን
በእውነት ተቀጥራችሁ የነበራችሁ ሰዎች አላችሁ በእውነት እዚህ ጀርመን መጥቼ አንድ ጊዜ አለቀስኩኝ ጨዋታ ነገርያችሁ ልጨርስ እና አንድ እናት አሉኝ እኔ ከማንም መገናኘት አልፈልግምና አንድ እናት አሉ እሳቸው እና ግድ የለም ዛሬ እንደዚህ አይነት ማህበር አለ እዛ ማህበሩ ጋር ሄደን እንደዚህና አብረን እንመለሳለን እሳቸው ቤት ነበር ያረፍኩትና እንሂድ ይሉኛል እሺ አይ እምቢ አልኩኝ ብዙ ጊዜ ግን በፍጹም እዛም ደግሞ ቃል እግዚአብሔር ካለ ታስተምረናለህ እና ባክን እኔም ብቻዬን ከመሄድ ደርሰት መጣላሉኝ ላንተም አየር መውሰድ ይሆንልሃል ሀገር ታያለህ አሉኝ ማለት ነው ያኔ ኬዜን ያዙልኝ ናቸውና ሄድኩኝ እና ሲሄድ ደበራቸው ሴቶቹ እናቶች ናቸው ደበራቸው እና ቤተክርስቲያን ማቃቸው ናቸው ያው እነሱ በኋላ ነው የገባኝ ምንድነው መጫወት ይፈልጋሉ ማውራት ይፈልጋሉ እና እኔ እዛ ውስጥ ደግሞ እኔ እዛ ቁጭ ስል እንደፈለጉ ለመሆን ለማውራት የሴት ነገር ለመጫወት ምንም አልተመቻቸውም ገባኝና አንደኛዋ በጣም ወዳጅ ያው በጣም እናቴና በወቅቱ ግን አዘንኩኝ እኔ እና ተናገረች እና ያመጡኝንም እናት ተናገሩ እኛኮ ነፃን በማብና አሉ የምስራቅ ሰው ናቸው የኔ አካባቢ እኔ በጣም ከፋኝ ሆነት በጣም ከፋኝ 12 የገባውበትን ቤት አይቼዋለሁ የጀርመን ቤት ታቁታላችሁ ኮንዶሚኒየሙን በጣም ጠባብ ክፍሎች ናቸው በጣም መንግስትም የሚሰጠው እንትን የሚሉት እና ጠባብ ክፍሎች ናቸውና ለቤቱ ነው እንዳለ እኔ ጥዬ መጣሁት ቤት ባይሙሬ መጣ ማለት ነውና G+1 ቤት እና ደግሞ 12 ክፍል ፎቅ የነበረ እንኳን ቤት ውስጥ ግቢ ውስጥ ሲገባ ጫማ አውልቅ የሚያሰኝ እዚህ መጥቼ የጆብ ሴንተር ቤት ከቤት ተቆጥሮ ያናድዳል በእውነት ከዚህ ሄዱ ሰዎች ናቸው እዚህ ሊያስተናግዱን ሞክረው ትንሽ የነገር ያደረጉ ሰዎች እዛ እኔ ደግሼ መልስ የጠራዋቸው አሉ ደግሼ መልስ የጠራዋቸው እና እኔ በየትኛውም ባገለገልኩባቸው በዚህ በአውሮፓ ጉዞዎቼ አበል ተቀብዬ እንደዚህ ብዬ አላውቅም ጣሊያኖች ድስት ሰጥተውኛል ስመለስ እንግዲህ አውሮፓ ሄዶ ያለ መሸቀል እግዚአብሔር ያሳያችሁ እኔ አውሮፓ ጣሊያን ሄጃለሁ ፈረንሳይ ሄጃለሁ ሆላንድ ሄጃለሁ ጀርመንን ዞር ያለው ኦስትሪያ ሄጃለሁ ስዊዘርላንድ ሄጃለሁ ምናምን ግን አስተምሬ ሲጨርስ እዛው ለህዝብ ተናግሬ ነው የሚለው መጽሐፍ አለች መጽሐፌን ይሸጣለሁ ያንን ይዛለሁ ቤተክርስቲያን የምትሰጠኝን አልቀበልም እዛው ለህዝብ ነው የምናገረው ለአለቃውም ነው የምናገረው ዲስ አይነት ደሃ መሆን እኮ በጣም አይደል የመንዞርቅ እና እኔ በቃ ጥጋበኛ ዩሮ እየገፋው ማለት ዩሮ እየገፋው አሁን ግን ምን ሆነ መሰለሽ አሜሪካ ሄድኩኝና አላስተማርኩም ምን አላልኩም ግን በፖስታ ያመጡ በምን ያመጡ የደብር አስተዳዳሪዎች አለቆች ስለሄድኩ ብቻ ማለት ነው ያመጡ ለመጀመሪያ ጊዜ ተሰምቢም አላልኩም በእውነት እምቢም አላልኩም አሁን በእውነት እምቢ አላልኩኝም ግን አስተምሬ አይደለም ደግሞ ወይም ደግሞ አገልግዬ አይደለም ግን በቃ ፍቅራቸው እናቶቹ እኔ ቀሲስ ወንደሰን ዘማሪው ሱራፌል ሱሬ አባ ገብረወልድ ዛማን ነው የሚባለው ይሄ ሀገራቸው ላይ ማለት ነው 24 ሰዓት እንትን የሚልበት ሀገር ላስ ቬጋስ ይሄን ጊዜ አንድ ሞል ውስጥ ይሄድን ይያላ አንዲት ህፃን ልጅ የ12 ዓመት ህፃን ልጅ
አቀለጠች ወሪ ወልጅ ቤተሰቦቿን ጠራች መጣች ዘመዴ ምናምን አለች እኔ ቬጋስንም አላቀውም ልጅቷም 12 አመቷ ነው አላቃት በቃ እናትየውን ማሚኔ ዘመዴ ለልቻት ሞሉ ተሰበሰበ ሰው ልጅቷን አናገርኳት ምን አልኩ ጨረስኩ በጣም ደስ አለኝ እናትየዋን በጣም ተደሰተች ከዛ መጣች እናትየዋና እሷ እንዴና አስቸገረችኝ በእናትህ ምንድነው አላቅም እኔ በቃ የሆነ ነገር ልትል ፈልጋለች የ12 አመት ጻለች ምንድነው ተናገሪ ምንድነው ስላት ለልደቴ 5 የአሜሪካ የእንግሊዝ ፓውንድ 100 ምናምን የአሜሪካን ዶላር ለልደቴ ተሰጥቶኛል እና በዚህ ገንዘብ ላንተ ማስታወሻ ወይ ለልጆች ልጅ አለ አይደለ ለልጅህ ለምናምን በእናት ማስታወሻ እንድትገዛላችሁ የ12 አመት ሰራ አረ ምንም ችግር የለም ይሁን ያለኝ ገንዘብ አውጥቼ ባሰ የኔ ነው ይሄ ዛና አባም እነሱ ራፌልም በፍጹም ተቀበል ምናምን አይሆንም አይ ትክክል አይደለም ምናምን አሉኝ 12 አመት ጻል ልጅ ላይ እግዚአብሔር ያሳያችሁ እናትየዋ ተደሰተች እሷም ተደሰተች እዛው እንግዲህ እንዳይጠፋ ብዬ ሸሚዝ ምናምን ገዛውበትና ይሄ የሷ ነው በቃ ብዬ መጣው እና አሁን እንደዛ አርጋለሁ አሜሪካ ሲሄድ እንደዛ አርጋለሁ ከዛ ፊት ግን እኔ ኢትዮጵያም ይያለው መጠየቅ ይቻላል አሜሪካም ይያለው መጠየቅ ይቻላል የመንዞርቂ ይሄን ይመስላል አመሰግናለሁ ደህና ሆኖ እንግዲህ በየሳምንቱ የመጣ እንደዚህ አይነት ጥያቄዎች እየተጠያየቅን እንቀጥላለን የልባችሁን ትጠይቁኛላችሁ እኔ ደግሞ የልቤን መልስላችኋለሁ ወዳችኋለሁ የሽመልስን አልተናገርከውም የሚል ተደጋጋሚ ነገር አይቻለሁ ሽመልስ አበራ ጆሮን አልተናገርከውም ሀብታሙ አያሌውን ብቻ ነው ብላችሁኛል ሽሜን ምናገርበት ምክንያት የለም ሽመልስ ምስኪን ነው አሜሪካን ነው ያለው ስለዚህ ሀብታሙ እስካለ ድረስ ሀብታሙን ተጠግቶ ሀብታሙ የሚያዘውን እየሆነ መኖር አለበት ሽመልስ አርቲስት ነው አሜሪካ ደግሞ ለሙያው የምትመች ቦታ አይደለችም ስለዚህ አሁን ባለው ሁኔታ ያለው አማራጭ ይሄ ነው ስለዚህ ሽመልስ በራሱ የሚያረጋው ነገር ስለሌለ እንደ ተንኮለኛም እንደ ሴረኛም እንደምንም የሚቆጠር አይደለም ስለዚህ ሽመልስን የምትሰድቡ ሰዎች ሽመልስን እንትን የምትሉ ሰዎች እንደው ድንበር ባታልፉ መስመር ባታልፉ ይሻላል ማለት ነው ሽመልስ ሌላ አማራጭ የለውም ሌላ ምንም ኢትዮጵያ ቢሆን በሙያው ሰርቶ ተከብሮ ፊልም ሰርቶ የማስታወቂያ ድርጅት ከፍቶ ምናምን ሊኖር ይችላል እና ከእድሜ ማኳያው ደግሞ አሜሪካን ሀገር በዛ ፕሮሰስ ውስጥ ማለፍ የሚችል ሰው አይደለም እና እንዲያርጎ ሴረኛ ወይ መሬት ላይ ያሉትን ፋኖችም ማያቃቸው ሲጀምር የፋኑም ደጋፊ አይደለም የምንም ደጋፊ አልነበረ ነው አሁን ሀብታሙ አያሌውም እሱን ማናጆ አድርጎ ይዞ መጥቶ ያስጠቁረዋል እንጂ ለምሳው በአቋሙ ነው የምትጣሉት በስራው በምኑ ነው የምትጣሉት እና ምንም ያላረገ ልጅ ምንም ውስጥ ያልገባ ልጅ እና ለመኖር በህይወት የሚታገል ልጅ ዝም ብሎ ከመሬት ተነስቶ እንዲ ነው ማለት አይቻልም ሽመልስ እንዲ ብሏል እንዲያርጓል እንዲፈጥሯል ከሊያውኳል ፋኖችን ውስጥ ገብቶ አተራምሷል የሚባል ሰው አይደለም ቢቻል እንደውም ሀብታሙም ዝም ብሎ መናጆ ከሚያረጋው ለራሱ አንድ ፕሮግራም ሰጥቶት እሱ የአርቱን ነገር የጥበቡን ነገር ያደረገ ክፍያ ቢፈጽምለት ደስ ይለኛል እና እኔ እንደዚህ ነው ማስበው ወዳችኋለሁ ሰላም ሁኑልኝ